እሱ ትሁትን ደፍሯል። የምትቀርበው ሴት የለችም። እኔ የምፈራው እድልም የሷ ዕጣ ፈንታ እንዳይደርሳት ነው። በሞት ልጄ ገደልኩት። ሌባ መስሎኝ እኮ ነው የመታሁት። እናቴ ምን ሆነ ነው? ምን መሰለሽ ሌባ መስያት ማዘር ትንሽ ምታይ እንኳን ተረፍክ። ግን ደግሞ በማዘር አይፈረድም እኮ። አንተም ብትሆን ስገባሹ ክብለ ስለሆነ ሌባ ነው የምትመስለው። ተንጂ ተመስገን። ምንድነው? ቆይ ምን ልትወጡት? እድልን ያስጠፋት እሱ ነው። ከማዘር ጋር እዚህ ጋር ቁጭ ብሎ እንምተው አላት። ስለዚህ ማዘር ደግሞ እኔን በሚጠብቁበት ታይም እሱ ገባ። በቃ የድርሻውን አገኘ። ቆይ እንደዚህ አይነት ነገር ምን አስፈለገ? ልጄ የእውነት መስሎኝ ነው። ናቲ መቼ ነው ቆይ እንደዚህ አይነት ተንኮል የሚለቅ? ትሁቴ በቃ እኔና አንቺ ለእድል ፈረመናል እንዴ? ትሁቴ ሰሞኑን ግን በፍቅር ጠብ ያልሽ ነው የምትመስለው። ችግር እኮ ነው ሰው ሲያወራ ያላሰበውን ነው የምታሳስበው። እሺ ቤተሰብ እሱን ቢመርጥ ታገቢዋለሽ? ያው እንግዲህ ሽምግልናው ጥሩ ከሆነ በድጋሚ ጠልፍሻለሁ። ይሄማ ኋላ ቀርነት ነው። አንቺን ወስዶብኝ ድሮስ ልቀድም ነበር። እንደዛ ከሆነ ለምን ትወዳደራለህ? ለማሸነፍ ማለት በጉልበት ከሆነ ውድድር ውስጥ መግባት አይጠበቅብህም ብዬ ነው። ግድ የለም እሱን ላሸንፍ። ግን ደግሞ እሱ ፍቅረኛዬ ነው። ግራ አታገቢ። ትሁትን እኔ ብቻ ነው ማገባት። እኔ ብቻ፣ ማንም ሊያገባት አይችልም። ተናግሬያለሁ። ታዲያ ለምን እኔ ላይ ትጮኻለህ? ግን ይዟት ወጥቶ እያሳመናት ነው የሚሆነው። ማን ነው? እንደማ የማንም በሳብ መታወቅ። ቆይ እንደው ወዴት ነው? በረር ልከፍት እንዳታደርግ። አባዬ ከታሰረና እድልም የሰው ቤት ስራ ከጀመረች በኋላ እዛ ቤት ውስጥ የሚኖሩት ትሁትና የአባዬ ሚስት ብቻ ናቸው። ግን ደግሞ በዚህን ምሽት ሁለቱ ብቻቸውን በሚሆኑበት ሰዓት ማንም ሰው መጥቶ በማያውቁበት ሰዓት ማን ነው አሁን ላይ የነሱን በር እያንኳኳ ያለው የሚለውን ነገር ስናይ ምናልባት ሊሆን የሚችለው ናቲ ነው ማለት ነው። ለምን ከተባለ ናቲ ተመስገንና ትሁት ለእድል እንፈርምላታለን ተያዥ እንሆናታለን ብሎ ቃን ላይ ከቤት ወጥቶ ስለቆዩ እሱ ደግሞ ያ ነገር በጣም አበሳጭቶት ነበር። ምናልባት ተመስገን ትሁትን እያሳመናት ይሆናል፣ ትሁትን ሊቀማኝ ፈልጎ ይሆናል የሚለው ነገር ሲያበሳጨው ስለነበረ ምናልባት ማታ ላይ ወደ ቤት ተመልሶ ትሁትን ስለዚህ ጉዳይ ሊያናግራት ይችላል ማለት ነው። እሱ አሁን ላይ እያንገበገበው ወይ ደግሞ እያናደደው ያለው ለትሁት ያለው ፍቅር ሳይሆን ተመስገን ያሸንፈኛል፣ ትሁት እሱን ታገባለች፣ በተመስገን መሸነፍ የለብኝም የሚለው ነገር አሳስቦታል እንጂ ትሁትን ማጣት የሚለው ነገር ያን ያክል እንዳላሳሰበው ነው ማለት ነው። ምናልባትም ወደ ቤቱ ገብቶ ስለዚህ ጉዳይ በተደጋጋሚ ከማሰብ የተነሳ ንዴቱ እንደ አዲስ አገር ሽቶበት ትሁትን ሊያወራት ሊያናግራት እኔ ብቻ ነኝ አንቺን የማገባሽ፣ ሌላ ሰው አንቺን አያገባሽም፣ ተመስገንን አታገቢም በሚለው ምናልባት ስለዚህ ጉዳይ ሊያናግራት ወደ ቤት መጥቶ ሊሆን ይችላል ማለት ነው። እሱ ካልመጣ ደግሞ በዚህን ሰዓት ማንም ሰው ወደ ንሱ ቤት ሊመጣ ስለማይችል በእርግጠኝነት እሱ ይሆናል ብለን እንገምታለን ማለት ነው። ሌላው ነገር ደግሞ ተመስገንና ትሁት አሁን ላይ ጥሩ ነገር ላይ ያሉ ይመስላል ማለት ነው። ዛሬ ላይ ለእድል ተያዥ ከሆኑ በኋላ ራሱ ሌላ ቦታ ዞር ዞር ሲሉና አብሮ ሲጫወቱ ደስ የሚል ጊዜ ሲያሳልፉ ነበር ማለት ነው። ያ ማለት በሁለቱ መካከል ያለውን ግንኙነት የሚያጠናክርና ለነሱ ጥሩ ነገር የሚፈጥርላቸው ጊዜ አሳልፎ ነበር ማለት ነው። ያ ማለት ትሁት ተመስገንን እንደምታፈቅረውና ተመስገንም እሷን እንደሚወዳት ነው በመጨረሻም ያረጋገጥ ነው ማለት ነው። ያ ማለት እዚህ ጋር የናቲ ነገር እነሱን ያን ያክል አያሳስባቸውም። ሁለቱም እዚህ ጋር ተመስገንም ናቲም ወደ ትሁት ቤተሰቦች ሽማግሌ ቢልኩ ራሱ
ትሁት የሷ ቤተሰቦች ለተመስገን እንደሚሰጠዋት አሳምራ የምታውቅ ይመስላል ማለት ነው። በእርግጥ እሷ ራሱ ያንን ነገር ባታውቅ ወይ ደግሞ ቤተሰቦቼ በእርግጥም ለሰጡኝ ሰው ወይ ደግሞ ለፈቀዱት ሰው አገባለሁ የሚለውን ነገር ሙሉ ለሙሉ አምና ብትቀመጥ ራሱ የትሁት ቤተሰቦች ለተመስገን እንደሚፈቅዱ ግልጽ ነው ማለት ነው። ተመስገን ከዚህም በፊት ልጃቸው ላይ ላደረገው ነገር እነሱን ይቅርታ ጠይቆ ከነሱ ጋር እርቅ ፈጥሮ እናም ደግሞ ቃላቸውን ሰጥቶት ነበር። ሽማግሌ ላክና እሷን እንሰጥሃለን የሚለውን ነገር ቃል ገብቶለት ነበር። ተመስገን ደግሞ እነሱ ቢፈቅዱልኝ ራሱ ከትሁት ጋር ያለኝን ነገር እርቅ ሳላወርድ ወይ ደግሞ ከሷ ጋር ሰላም ሳንሆን ልንጋባ አንችልም፣ በግድ ባገባት ራሱ በሰላም ልንኖር አንችልም የሚለው ነገር ያንን ነገር ግምት ውስጥ አስገብቶ ነው ወደ ከተማ መጥቶ ትሁትን ፈልጎ ከሷ ጋር ይሄ ደረጃ ላይ ሊደርስ የቻለው ማለት ነው። በተለይ ዛሬ ላይ አብሮ ቁጭ ብሎ ሁለቱም እየተቀላለዱ እንደዛ መጫወታቸው ተመስገን ከዚህም በፊት ከነበረው ባህሪ ትሁት ከሩቅ እሱን አይታ ስትሸሽ ነበርና ወደ ሱቅ ለመሄድ ራሱ ተመስገን ያገኘኛል ያየኛል የሚለው ነገር በጣም ሲያሰጋት ነበር። ያ ሁሉ ጊዜያት አልፎ ደግሞ ዛሬ ላይ ሁለቱም ቁጭ ብሎ እንደዚህ ስናያቸው በጣም ደስ የሚል ነገር ነው ማለት ነው። ናቲም ከአሁኑ ከውድድሩ ራሱን ቢያወጣ የተሻለ ይሆናል። ያ ማለት ከአሁኑ ማን አሸናፊ እንደሆነና ትሁት ማንን እንደምታገባ ግልጽ ነው። ግን ደግሞ እሱ አሁንም ተስፋ መቁረጥ አልፈለገም። ተመስገንን አሸንፈዋለሁ፣ ትሁትን አገባታለሁ፣ ከዛም በኋላ አግብቼ አሳይቸው ትሁትን ጥያት እሄዳለሁ የሚለውን ነገር ነው ያሰበው። ያ ደግሞ የማይሆን ነገር ስለሆነ እዚህ ጋር ከተመስገን ጋር እርቅ ፈጥሮ ሰላም ፈጥሮ ሁለቱም በሰላም ቢለያዩ የተሻለ ይሆናል ማለት ነው። ግን እሱ አሁንም ተመስገን ላይ ሌላ ተንኮል ማሰብ፣ ሌላ ክፋት ማሰብ፣ የተመስገንን ስም ማጥፋት የሚለውን ነገር ቀጥሎበታል ማለት ነው። ዛሬ ላይ ለአባዬ ሚስት የነገራትን ነገር እንደ ምሳሌ መጥቀስ እንችላለን ማለት ነው። እሱ ከዚህም በፊት ትሁትን ደፍሮ ነበር። አሁንም እድል ላይ ያንን ነገር አስቧል ብሎ ተመስገን ጭራሽ በህልሙ አስቦት የማያውቀውን ነገር ለአባዬ ሚስት ነግሮ የአባዬ ሚስት አሁንም ለተመስገን ያላትን እይታ ከመጥፎ ወደ ሌላ መጥፎ ደረጃ እንድታሳድግ አድርጎታል ማለት ነው። በእርግጥ ያንን ነገር በመናገሩና የአባዬ ሚስት ተመስገን ወደ ቤት ሲገባ ከኋላ ማጅራቱን እንድትመታ የዘረጋው ድራማ ራሱኑ መልሶ እንደጣለ አይተናል ማለት ነው። ያ ማለት ናቲ ከዚህ ነገር ራሱ ትምህርት መውሰድ ይችላል ማለት ነው። ሌላ ሰው ላይ ያሰበው ተንኮል፣ ሌላ ሰው ላይ ያሰበው ክፋት መልሶ እሱ ላይ እንደሚደርስና እሱኑ ዋጋ ሊያስከፍለው እንደሚችል እሳቤ ውስጥ ማስገባት ነበረበት ማለት ነው። ግን ደግሞ እሱ አሁንም ከዚህ ትምህርት አልወሰደምና ከተመስገን ጋር እልህ ውስጥ መግባት፣ ከተመስገን ጋር እንደዛ አይነት ሳጣ ገባ ውስጥ መግባት የሚለውን ነገር መቀጠል ፈልጓል ማለት ነው። ግን ደግሞ ከአሁኑ ይሄንን ነገር ቢያቆምና ትሁትንም ይቅርታ ጠይቆ ተመስገንንም ይቅርታ ጠይቆ በሰላም ከዛ ቤት ቢወጣ ይሻለዋል ማለት ነው። ሌላ ነገር ደግሞ እሱ የአባዬን ቤት መውሰድ የሚለውን ነገር አሁንም አልተወም። ይሄንን ነገር ቀጥሎበታል ማለት ነው። ያ ማለት የአባዬ ሚስት እዛ ቤት ውስጥ የባለቤትነት መብት ሙሉ መብት ስላላት ቤቱን መሸጥ መለወጥም ትችላለችና ናቲ ደግሞ ይሄንን ነገር ተጠቅሞ ቤቱን መቀማት ስለሚፈልግ አሁን ላይ እሱ የሚያውቀው ከቲና ጋር እንደተስማሙና ይሄንን ነገር እስከ መጨረሻው እንደሚያስኬዱ ነው የሚያውቀው እንጂ ቲና ተቀይራ እሱ ላይ እየሰራች እንደሆነ ምንም የሚያውቀው ነገር የለም ማለት ነው። ይሄኛው ነገርም እሱን ሌላ ዋጋ እንደሚያስከፍለው ግልጽ ነው። ይሄንን ቤት ወስዷለሁ እንዲያደርጋለሁ የሚለው ነገር መልሶ እሱን እንደሚጥለውና ሌላ ዋጋ ያስከፍለዋል ብለን እናስባለን ማለት ነው። ሌላው ነገር ደግሞ ስለ ቲና ጉዳይ ነው። ቲና አሁን ላይ እያደረገች ያለችው ነገር ምናልባት ለሷ አደጋ ይኖረዋል ብለን እናስባለን ማለት ነው። በተለይ ዛሬ ለትሁት የጠቀሰችላት ነገር ሰውየው እሷ አሁን ላይ እያጭበረበረችው ያለችው ሰውዬ ሌላ አጭበርባሪ ሰው ነውና በህገወጥ መንገድ ያገኘውን ንብረት በቲና ስም እያደረገና ገንዘብን በሷ አካውንት እያስገባ እንደሆነ ነው። ገንዘቡን ለማሸሽ እሷ እንደ ባለቤቱ እንደሆነችና በእርግጥ እሱ የምሰራው ህገወጥ ስራ ነው፣ በወንጀል የመጡ ገንዘቦችን ነው ወደ አንቺ እያሸሸው ያለው ብሎ ለቲና መንገር ሳይሆን እሱ እሷን እያታለላት ያለው ሚስቱ ስለሆነች እሷን ስለሚወዳት ስለሚያምናት ንብረቶቹን በሷ ስም እንዳደረገ አድርጎ ነው ቲናን እየሸወዳት ያለው። ቲና ደግሞ ሰውየው ያንን ነገር ለምን እንደሚያደርግ አሳምራ ስለምታውቅ እውነቱን እስከሚያውቅ
እስከሚያውቅ እያጭበረበርኩት እንደነበረ እስከሚያውቅ ድረስ የሚያደርገውን ነገር ዝም ብዬ እመለከተዋለሁ ብላለችና ያ ማለት ሰውየው አንድ ቀን እሷ ጤነኛ እንደሆነችና አይኗም ደህና እንደሆነ እያጭበረበረችው እንደሆነ ከተገነዘበ ያኔ እሷ ላይ ሌላ ተንኮል ሌላ ነገር ካሰበ እሷ ደግሞ ከስር ከስር እሱ ላይ ማስረጃ እያሰባሰበች ስለሆነ እሱን ለማጋለጥ ነበር ያሰበችውና ምናልባት ይሄ ነገር አደጋ ይኖረዋል ማለት ነው። ያ ነገር ሊሳካላትም ላይሳካላትም ይችላል። ሰውየው አሁን ላይ ብቻውን አይደለም ከሚስቱ ጋር ነውና እህቴ ናት ብሎ ቲናን ያስተዋወቃት ሚስቱን ነውና እሷ ከአባቷ ያገኘችው በውርስ የተገኘ ትልቅ ቤት ስላለ ያንን ቤትም ከሷ ለመቀማት ስለሚፈልግ ነው። አሁን ላይ አንዳንድ ማሸሽ የፈለገውን ነገር በሷ ስም ያደርጋል፣ ሌላ ጊዜ ደግሞ መልሶ ይቀበላታል። እሷ ደግሞ ከዚህም በፊት የኔ ንብረቶች ባንቺ ስም አድርጌያለሁ፣ አንቺም ያንቺን ቤት ከአባትሽ በውርስ ያገኘሽውን ቤት በኔ ስም አድርጊ ብሎ በዛ መንገድ እሷን ለማጭበርበር ነበር ማለት ነው። ቲና ደግሞ በዚህ መሃል የሱን ንብረት የሱን ሀብት ወስዳ ለመጥፋት አስባለችና ምናልባት ይሄ ነገር እሷን አደጋ ላይ ሊጥላት ይችላል ብለን እናስባለን ማለት ነው። በእርግጥ ሰውየው ራሱ መጀመሪያውንም ይሄንን ንብረት ማሸሽ የሚፈልግ ቢሆን ኖሮ እዛ ጋር ሚስቱ እያለች አሁን ላይ ቲናን እህቴ ናት ብሎ ያስተዋወቃትን ሴት ማለት ነው ንብረቶቹን ወደ እሷ ማሸሽ ይችል ነበር። ግን ደግሞ ሌላ ተጨማሪ አንደኛ በህገ ወጥ ያገኘውን ንብረት ያሸሻል፣ ሁለተኛ የቲናን ቤት ይወስዳል። ያንን ነገር አስቦ ነው እንጂ እውነት ንብረቱን ማሸሽ የሚፈልግ ቢሆን ኖሮ ቲናን ፍለጋ አይመጣም ነበር። እዛው ሚስቱ አጠገቡ ስላለች በሷ ስም ያደርግ ነበር። ግን ደግሞ አሁን ላይ እሱም እያደረገ ያለው ነገር በህገ ወጥ ያገኘ ገንዘቦችን እሱን እያሳጣው ነው ማለት ነው። ግን ከሱም በላይ አደጋ ይኖረዋል ብለን የምናስበው ለቲና ነው ማለት ነው። ቲና ወይ ደግሞ ካልሆነ እስካሁን ድረስ ከሰውየው የወሰደችውን ወስዳ ወደ ራሷ ብትመለስና ራሷን አድራሻዋን ብታጠፋ ይሻላታል ማለት ነው። ግን ደግሞ እሷ አሁን ላይ ያደረገችው ከሱ ጋር አንድ ቤት መኖር ነውና ምናልባት አይታወቅም። ሰውየው ባያቅ ራሱ ቲና በአንዳች ምክንያት ጤነኛ እንደሆነች ሚስቱ ከደረሰችበት ምናልባትም እሷን የሆነ ነገር ሊያድርጓት ይችላሉ ማለት ነው። በእርግጥ ሚስቱ አሁን ላይ ከሰውየው ጋር ተስማምቶ ይሄን ነገር ቢሰሩ ራሱ ቲና እዛ ቤት ውስጥ እያደረገች ያለችው ነገር እሷን እያበሳጫት ነው ማለት ነው። ያ ማለት እሷ ትክክለኛ ሚስቱ ነችና ምንም እንኳን ይሄንን ነገር በእቅድ ቢያደርጉትም ባሏ ደግሞ ከሌላ ሴት ጋር እንደዚህ መሆን ከሌላ ሴት ጋር መተኛት የሚለው ነገር ከአሁኑ እያበሳጫት ስለሆነ ምናልባት በመሃል ይሄንን እቅድ ልታበላሸው ትችላለች ማለት ነው።